በደመቀ ዘውዱና ምናልባት በዘመነ ካሴ በአፋብን መካከል ምንድነው ልዩነቱ? ምንድነው ልዩነታቸው? የአፋብን ኦፍ ኮርስ የነዘመነ ካሴ ለነጻነት ነው። ደመቀ ዘውዱ ደግሞ የፋኖን ትግል የሚቃወም ከብልጽግና ጋር ሆኖ ፋኖን የሚዋጋ አካል ነው። ልዩነታቸው አንደኛው የነጻነት ታጋይ ነው፣ አንደኛው የሰሊጥ ነጋዴ ነው። ስለዚህ በዚህ መካከል ብዙ ግርታ እንዳይኖር አንዳንድ ጊዜ ነገሮችን ግልጽ ማድረግ በጣም ተገቢ ነው። ብዙ ምክንያቱም በቀንነት ምንድነው ልዩነታቸው ምናምን ቀደም ያስደመጥኳችሁ ኢንተርቪው ከኢትዮ ፎረም ጋራ ደመቀ ዘውዱ ያደረገው ነው እና ደመቀ ዘውዱ የአማራን ፋኖ ትግል እንዴት ታየዋለህ ሲባል ምክንያት የለሽ ምክንያት የሌለው ትግል ነው የፋኖ ትግል ነው ብሎ ነው የሚያስቀምጠው። ለምንድነው ደመቀ ዘውዱ ለምንድነው የፋኖን ትግል የማይቀበለው? ለምንድነው የፋኖን ትግል የሚዋጋው? ለምንድነው ፋኖቹ ራሱ የሚዋጋቸው ደመቀ ዘውዱ ብላችሁ ከጠየቃችሁ ቀላል ብልጽግና ኦህዴድ ማለት ነው የሚያስተዳድረው መሬት አለ። ብዙ ጊዜ ወልቃይትን የሚያስተዳድረው ከሌ ነው። ወልቃይትን እያስተዳደረ ያለው ኦህዴድ ነው። የና አብይ አህመድ ልክ እንደ ድሬዳዋን ማን ነው የሚያስተዳድረው? ፌደራል ነው። ልክ እንደ ፌደራል እንደሚያስተዳድረው ወልቃይትንም እያስተዳደረ ያለው ፌደራል ኦህዴድ ነው። ባጭሩ ደመቀ ዘውዱ መሬት ተሰጥቶት ሰሊጥ እየነገደ ከአብይ ጋር ሆኖ ፋኖን የሚዋጋ ነው። በቅርብ ጊዜ የጎንደር ፋኖች የደመቀ ዘውዱን ምስል ሲያቃጥሉ አይታችኋል። ያን ያደረጉበት ትልቁ ምክንያታቸው እሱ እየተዋጋቸው ከዚህ በፊትም በብዙ ሺህ የሚቆጠሩ ፋኖ የተባሉ ደመቀ ዘውዱ ያሳሰራቸው አሉ። ወልቃይት አካባቢ ያሳሰራቸው የታሰሩ አሉ። ስለዚህ ከዛም አልፎ ተርፎ ደግሞ ኮሎኔሉ እንደሰማችሁት የመከላከያ እነ ደመቀ ዘውዱን ይዘው ነው ፋኖን እየተዋጉ ያሉት። ስለዚህ ሰሞኑን በዚህ በሶሻል ሚዲያው ላይ ብልጽግና ያሰማራቸው የሰሊጥ ነጋዴ ልጆች የመጡ አፋብን ወይንም እነ ዘመነ ካሴን ሲያጣጥሉ ሰምታችኋል። እንዲያውም አንዳንዶች ህወሓት ሆነዋል እያሉ ህወሓት ናቸው እያሉ ምናምን እያሉ በትክክል ህወሓት ከሆነ ደመቀ ዘውዱ ህወሓት ነው። ደመቀ ዘውዱ የትግራይ ተወላጅ ነው። ለማታውቁት ምንም አባቱን ኢንተርቪው ላስደምጣችሁ እችላለሁ። ደመቀ ዘውዱ ህወሓት የነበረ ከህወሓት ጋር የታገለ እውነተኛ የትግራይ ልጅ ነው። አማራ ነኝ ሊበላህ ነው። በትክክል ግን እውነተኛ አማራ ደግሞ ካልን ደግሞ ዘመነ ካሴ ነው። ኦብቪየስሊ ክሊር ዘመነ ካሴ አማራ ነው፣ ምንም ጥያቄ የለም። በጣም የሚገርመው ግን ይሄኛው ነው እነሱን የሚከሳቸው የሚያሳዳቸው የሚገላቸው። በጣም ደግሞ እዚህ የሰሊጥ ነጋዴ ንግድ ውስጥ የገቡ ዘራፊ ወራሪና ሌባው አፋብን እንደዚህ ናቸው ህወሓት ናቸው ጽምዶ እያሉ ነው። በመጀመሪያ ብዙዎቻችሁ ስለ ጽምዶ ማታውቁ አይ ቲንክ ጽምዶ ሲጀምር አይ ቲንክ ቃሉ ትግርኛ ነው፣ መጣመር ማለት ነው። ጽምዶ በዋናነት የሚጠቅመው ለአማራ ነው። ብዙዎቻችሁ እንደው ይሄንን ጠይቃችሁ አታውቁ። እንደው ዛሬ ልንገራችሁ ትንሽ በተና አድርጌ። አንዳንድ ሰው ሚሉትን ለመስማት እንጂ የተሰጠውን ጭንቅላት ለማሰብ ስለማይጠቀም ጽምዶ የሚጠቅመው ማንን? ከሁሉ በላይ የአማራን ትግል ነው የሚጠቅመው። ለምንድን ነው የአማራን ትግል የሚጠቅመው? ፋኖ ከአብይ ጋር መታገል ከጀመረ አሁን ሶስተኛ ዓመት አልፎታል። ፋኖ አማራ ክልልን መቆጣጠር ችሏል? አልቻለም። ዋና የምትሏቸው ወሎ በል፣ ሸዋ በል፣ ጎጃም በል፣ ጎንደር በል ዋና የሚባሉ ከተሞችንም ምኖችንም ለመቆጣጠር አልቻለም። ሂት ኤንድ ራን ነው የፋኖ ትግል አሁን ያለበት። ሂት ኤንድ ራን ማለት ምን ማለት ነው? ታደፍጣለህ፣ ትመታለህ፣ ታመልጣለህ።
ስንት ዓመት 3 ኦኬ ኦላ ስንት ዓመት ሆኖ በትግል ኦላ የጫካ ትግል ከጀመረ አዶን ወደ 60 ምናምን ዓመት ይሆነዋል በደርግም ኦላ ነበረ በንጉሱም ጊዜ ነበረ በደርግ ነበረ በኢህአዴግም ነበረ አሁንም አለ ኦላ በጣም ብዙ ዓመት የቆየ ነው ለምንድነው ሰክሰስፉል ያልሆነው ኦላ ለምንድነው ያላሸነፈው በትጥቅ ትግል አሸንፎ ስልጣን ያለያዘው ብቻውን ኦላ ብቻውን ስለዚህ ብቻውን ሆኖ ማሸነፍ አይችልም የግዴታ ያስፈልገዋል አቅም ኃይል ስብስብ አፋብንና እነዘመነ ካሴ በጣም ስማርት ናቸው በጣም ብልህ በጣም አራዶች ናቸው ያቁታል እነሱ ብቻችንን እንታገለው አብይን ቢሉ እንደ ልክ እንደ ኦላ 20 ዓመት 30 ዓመት ይያለ ሊቀጥል ነው በዛ መካከል ደግሞ የሚሆነው አይታወቅም አመራሮቻቸውም ሊገደሉ ይችላሉ ትግሉ ሊዳፈን ይችላል ስለዚህ ይሄ ነፃነቱ በባርነት ይለወጣል ስለዚህ እነዘመነ ካሴ በጣም ያሰሉት ነገር በጣም ስማርቶች ናቸው ብቻችንን ከገዳም አንወጣም ከጫካ አንወጣም ከቤተክርስቲያን አንወጣም በቃ ሁሉ ጊዜ ቤተክርስቲያን ውስጥ ገዳም ውስጥ ጫካ ውስጥ እየተደበቀን ብዙ ዓመት መዝለቅ አንችልም ስለዚህ ይሄንን ትግል ወደፊት ለማምጣት እኛም ወደፊት ለመራመድ የሚረዳን የሚያግዘን ጽምዶ ነው በሚል እነሱ ራሳቸው በጣም ስማርት ስለሆኑ ከሌሎች ጋር ተባብረው ስርዓቱን በመክፋት ወይንም ስርዓቱን በማሸነፍ ደረጃ ያመጡት ሐሳብ በጣም ስማርት ነው ብዙ ሰው ጽምዶን የሚቃወመው እዚህ ይሄ ቲክቶክ ላይ ያለ ዝባዝንኬ አሜሪካን ሀገር ወተትና ዳቦ እየለመነ በልቶ በዚህ በነፃ ዋይፋይ ገብቶ አፋብን እያለ ይቃወማል ዘመነ ካሴ እያለ ይቃወማል እነሱ ህዋት ሆነዋል ምናምን ይላል ስማርት ናቸው ብራዘር ሜዳ ላይ ያለውን ትግል በትክክል የተረዱ ያወቁ የገባቸው ናቸው እነዘመነ ካሴ አብይ አህመድ ጀት ሄሊኮፕተር ድሮን ታንክ ከባባድ መሳሪያ በጣም እጅግ ብዙ ሰራዊት ታንክና ባንክ ያለው ስለዚህ እነዘመነ ካሴ ክላሽ ይዘው ሊያሸንፉት አይችሉም ግን ስማርት መንገድ ግን ቀይሰዋል በጣም ስማርቶች ናቸው ዘመነ ካሴ በጣም ስማርት ሰው አክቹአሊ በትምህርት ደረጃውን በጣም ጎበዝ ተማሪ እንደነበር ይነገርለታል እንደሱ ሲሉ ሰማል በርግጥ እኔ የሱም ባዮግራፊ ብዙ አላቀም እና ግን እንደዛ ይባላል እና ስማርት ናቸው ስለዚህ ይሄንን ነገር ለማገዝ ትግላችንን ለመርዳት የሚችሉ ብለው ማሰባሰባቸው ይሄ ጽምዶ ምናምን መፍጠራቸው እንደዛ አይነት ፕሮሞት ማረጋቸው በጣም እነዚህ ልጆች ጂኒየስ ናቸው ማለት ነው ስማርት ናቸው አለበለዛ ያው አሁን 3 ዓመታቸው 4 5 6 እያለ ሊቀጥል ነው ያማራ ጦርነት ደግሞ በተራዘመ ቁጥር ህዝብ ይደቃል ሰላም ያጣል ብዙ ነገር ሁሉ ጊዜ ትጥቅ ትግል በጣም አጭር ካልሆነ በረጅም ጊዜ ውስጥ ህዝብህ ነው የሚደቅ ስማርት ሙቭ ነው ያደረጉት ስማርት ሙቭ ማረጋቸው ብዙ ሰው እዚህ ሶሻል ሚዲያ ላይ ያለ አልተረዳቸውም እነዘመነ ካሴ ወይ አፋብን ወይ ደግሞ ምናምን አይ ቲንክ በትክክል የተረዳቸው ያው የገባው አልመሰለኝ ብዙዎቹ ህዋት ስላለ ህዋት ነው የሚሉት ህዋትን ከነሱ ጋር ማሰለፍ ከቻሉ እነዘመነ በጣም ስማርት ናቸው ማለት ኤርትራን ከነሱ ጋር ማሰለፍ ከቻሉ በጣም ስማርት ናቸው ማለት ወይ ሱዳንን ከነሱ ጋር ማሰለፍ ከቻሉ ስማርት ናቸው ማለት በጣም ስማርት ናቸው እና ብዙ ሰዎች የነሱን ስማርትነት ሲያነሱት አልሰማ ኢንስቴድ የዚህ ሰሊጥ ነጋዴ ልጆችና ሰሊጥ እየዘረፈ ላለው ለኦህዴድ የተገረዱ ሰዎች እንደደመቀ ዘውዱና ስብስባቸው ሚዲያ ላይ መጡና እነዘመነ ህዋት እነዘመነ ምናምን ይሏቸዋል ዋል እንደዛ ምትለው የአብይ አህመድ ገረድነ ሎሌነ እንደውንክ ደግሞ ግልጽ ነው ይታወቃል so obviously ባጭሩ አሜን ህዋት እውነት ለመናገር ብቻውን የታገለ ድርጅት ነው ህዋት ምንም ህዋት አሁን እንደው እንትናን ይዤ እንትናን
ብቻውን ታግሎ እኮ ህወሓት ለዛውም አብይ አህመድ የአማራን ሚሊሻ ይዞ የኤርትራን ኃይል ይዞ የሶማሊያን ወታደሮች ጨምሮ ባንኩን ታንኩን ምኑን ይዘው የትግራይ ኃይሎች ከትግራይ አስወጥተው ደብረ ብርሃን ድረስ እኮ ነርተውታል ምልህ ልክ አንድ ከብት እንደው ይሄ ከብቶች እንደሚነዳ እረኛ ማለት ነው አሜን ግን የነሱን አቅም ስለተረዱ እነዘመነ ትግላቸውን ወደፊት ለማምጣት ወደፊት ለመሄድ እንዲረዳቸው በጣም የወሰዱት ስትራቴጂ በጣም እኔ ይገርመኛል በጣም ጂኒየሶች ነው ግን ለምንድነው ታዲያ አንዳንድ አማራንን የሚቃወሟቸው ካላችሁ በትክክል እኔ ነግራችኋለሁ እንደው ፋቅ አድርጋችሁ ብታዩአቸው ደመቀ ዘውዱ ያሰማራቸው ደመቀ ዘውዱ ደግሞ አብይ አህመድ ያሰማራው ዛሬ ፋኖን እየታገለ ያለው የአማራ ሚሊሻ ደመቀ ዘውዱ የአማራ ሚሊሻ ነው ታውቃላችሁ በቅርብ ጊዜ የያዘው ዩኒፎርም ላይ የአማራ ሚሊሻ ነው ስለዚህ ደመቀ ዘውዱ የሚታገለው ማን ነው አማራ ነው ግን በማንነቱ ከመጣችሁ የትግራይ ሰው ህወሓት የነበረ ነው እሱን ደግሞ ከመጣችሁ አማራ ነው የታገለ ያለው ለአማራ ነጻነት ነው በጣም የሚገርመኝ አማራንን የሚሉ እሱን ተቃውሞ እሱን ይደግፉታል ዋል አንደኛ ብልጽግና ስለሆነ ሁለተኛ የፋኖን ህልውና ለማጥፋት ነው ፋኖ ከጠፋ አዲስ አበባ ተገባም እየተባልክ በጥፊ ያጮሉ በመጣህበት አውቶቡስ ይመልሱሃል ማለት ስለዚህ ለነጻነት መታገል ይሻለኛል ብሎ የታገለ ያለው ዘመነ ካሴ ነው ኦነስትሊ እንነጋገር ከተባለ ነገጠዋት በቦሌ ከሀገር ልትወጣ ሆስፒታል ልትታከም ጉዳይ ኖሮ እንዳኳን እንዳትንቀሳቀስ በጥፊ ያሉ ያወረዱ እንዳያባሩ ለነጻነት ልታገልልህ ይያለ ያለው ዘመነ ካሴ ነው ግን ዘመነ ካሴን ተቃውማ ይሄ የብልጽግና አሽከር ሎሌና ገረድ ትናንትና ከህወሓት ጋራ በጥቅም ተጣልቶ አማራ ነኝ ብሎ ማንነቱን ይቀየር ፖለቲካውን ብቻ አይደለም ይቀየር ከህወሓት ጋራ ሲጣላ የፖለቲካ አቋሙን ቀየረ ከዛ ብሔሩን ቀየረ ከዛ አማራ ነኝ ብሎ መጣ አማራን እያጭበረበረ አማራን ይዋጋል አማራንን የሚሉ እሱን እየተቃወሙ እሱን ይደግፋሉ በጣም አይ ቲንክ ግራ የተጋባቸው ብቻ ሳይሆኑ አንዳንዶቹ ደግሞ ሆም ብለው ፋኖን ለመበተን በብልጽግና እዚህ የተከፋይ የሆኑ ብዙ የብልጽግና ሎሌ ገረዶች አሉ እንዳትሸወዱ የአማራ ልጆች አማራ ነኝ እያለ ዘመነ ካሴን ሲቃወም ከሰማኸው አማራ ነኝ እያለ አፋብን እያለ ምናምን ሲቃወም ከሰማኸው ፋቅ አድርገው የደመቀ ዘውዱ ተልኮ የተቀበለ ነው ደመቀ ዘውዱ ደግሞ የብልጽግና ሎሌ አሽከርና ገረድ ይሄንን ግርታ በትክክል ገልጦ የሚያሳያቸው ብዙ አላየሁም እኔ ዛሬ ርዕስ ያደረኩት ለዛ ነው ትንሽ ገለጥለጥ አርጌ ላሳያችሁ በሁለቱ መካከል ያለው ኢንፋክት ማወቅ ያለባችሁ እነ ዘመነ ካሴ ከክልላቸው ብልጽግናን ካስወጡ በኋላ አንዱ የሚያባረሩት ይሄንን እሱንና ስብስቡን ጠርገው ያባሩታል አትጠራጠሩ ምክንያቱም የብልጽግና ሴል ነው ይሄ ብልጽግና ነው የሚከፍለው ብልጽግና ነው የሚያስታጥቀው ለብልጽግና ነው የሚሰራው የብልጽግና ነው ታዛዥ ነው እየተዋጋም ያለው ደግሞ ፋኖችን ስለዚህ ዘመነ ካሴ ከአማራ ክልል ከሚያጸዳቸው አንዱ ይሄ ስብስቡን ያጸዱታል ተወደዳችሁም ጠላችሁ ግን ዘመነ ይሄን ካሴ ይሄንን ያደርጋል ሲባል ምን ይሉታል ህወሓት ሆኗል ህወሓት እንደዚህ አውቀው ነው ልክ ስሙን እንደው ማጥልሸት ስሙን ማጥፋት ምናምን እሱን ትታችሁ ዘመነ ካሴ ጠቅላይ ሚኒስትር ይሆናል ወይ ብትሏቸው እሺ አይሏችሁ እንደሱም ካላችኋቸው አማራንን ብሎ ፋኖ ትግል ደግፋለሁ ይላል ኖ ይላል እና በዚህ መለየት ትችላላችሁ አክቹዋሊ እና በሁለቱ መካከል ያለው ልዩነት
ዘመነ ካሴ እየታገለ ያለው ለአማራ ነው። ደመቀ ዘውዱ እየታገለ ያለው ለኦህዴድ ነው። ዘመነ ካሴ ህዝቡ ነፃ መውጣት አለበት ነው። ይሄ ደግሞ እኛ የሰሊጥ ንግድ ውስጥ ገብተናል አትረብሹን። ስለዚህ ይሄኛው በትክክል አማራ ነው። ይሄኛው ህወሓት የነበረ የትግራይ ተወላጅ ነው። ማንነቱን ቀይሮ አማራ ነኝ ብሎ ያጨበረበራቸው ነው። ነገ ጧት አልመቸው ሲሉ ታያለህ እንዴት እንደሚከረበት። ነገ ጧት ይገለበጥልሃል። እኔ በጣም ግራ ይገባኝ አማራንን ታዲያ የሚሉ ሰዎች ለምን ይሄን ይቃወሙታል? ለምን ይሄን ይደግፉታል ካላችሁ እሱን የሚደግፉ ይሄንን የሚቃወሙትን ሰዎች ባክግራውንዳቸውን ፋቋቸው ታገኟቸዋላችሁ ማን እንደው እና እኔ ምንድነው ይሄ ግርታ ብዥታ አለ እዚህ ሶሻል ሚዲያ ላይ እንዲያውም ብዙ ጊዜ ልናገርበት ፈልጋለሁና ዛሬ ጊዜ ሳገኝ አይ በደንብ ካለኝ ጊዜ አቅጣጫ እንደው በጣም ይሄንን ግርታ ላጽዳለት ብዬ እንጂ ኤው ዘመነ ካሴም ይሁን አፋብን ከህዋት ጋር ቢሰራ ጥቅሙ ለራሳቸው ነው፣ ለህዋት አይደለም። ለራሳቸው ነው ጥቅሙ። የራሳቸውን ትግል ወደፊት ለማስቀደም ነው። ሞኝ እንዳይመስሉ። አሁን ምን ይሏቸዋል? አረ መሬት ለማሰጠት ነው፣ እንደዚህ ለማድረግ ነው። ዋል ህዋት መሬት ከፈለገ ራሱ ነው የሚወጋ፣ ራሱ ነው የሚዋጋ። ዘመነ ካሴን መሬት ስጠን መሬት አሰጠን የሚል አይደለም ህዋት። ህዋት እኮ ዌል ኦርጋናይዝድ የሆነ ተቋም ነው፣ ድርጅት ነው። ላይክ ሚሊተሪሊም ፖለቲካሊም በጣም ዌል ኦርጋናይዝድ ነው። ግን ህዋት በየትኛው መልኩ ከአማራ ጋር ጦርነት አያምንም፣ ከኤርትራም ጋር ጦርነት አያምንም። ለምን? የብልጽግና ሴራ እንደሆነ ያውቃል። ህዋት ከአማራ ጋር እንዲዋጋ የሚፈልጉት ማን ናቸው ካላችሁኝ እነሱ ነው። ይሄ ሰሊጥ ነጋዴው በሙሉ ህዋት ከአማራ ጋር ይዋጋ ይሏቸዋል። ለምን አማራ ክልልን በጦርነት እንትን አትሉም? አይዋጋም ነው ህወሓት ከዚህ በፊት አብይ አህመድም የጠየቀው ጥያቄ ምንድነው? ከፕሪቶሪያ ስምምነት በኋላ እናንተን ልንወጋ የአማራ ፋኖና ሚሊሻ ስለተጠቀምን አሁን እኔ አማራን ልወጋ ነው አለ አብይ አህመድ። ስለዚህ እናንተም አግዙኝ፣ እናንተን እንደዚህ እንዳረጓችሁ እናንተም ግቡና መሬታችሁንም በኃይል ውሰዱ ብሏችኋል አብይ አህመድ። ይሄንን ሰምታችኋል። በ360 ላይ የቀረበው የፋኖ አመራር ተናግሮታል። እኔ አይደለም የምናገረው። እና አብይ አህመድ በኃይል ነው መሬታችሁን የወሰዱት፣ እናንተም በኃይል ገብታችሁ ወሰዱት፣ እናንተንም እንዳጠቋችሁ አሁን ደግሞ ተራው የናንተ ነው ከኔ ጋር ሆናችሁ። ምንድነው ያሉት ህወሓቶች? የአማራ ህዝብን አንወጋም። አንዴ በቃ ችግር አለ የመሬት አዎ፣ በውይይት እንፈተዋለን፣ በውይይት በንግግር እንፈተዋለን። ጦርነት አያስፈልግም። ያ አብይን አበሳጭቶታል። ዛሬ ድረስ ህወሓት ጋር መዋጋት አለብን የሚሉት አማሮች ካያችሁ የደመቀ ዘውዱ ሴሎች ናቸው። እንዋጋ የሚሉት ከህወሓት ህወሓት ወል ኦርጋናይዝድ በተራ ክላሽ ብቻ ሳይሆን በመካናይዝድ የታጠቀ ነው። ምንም አሁን ሞር ኦር ሌስ ብዙ አቅም ብዙ ኃይል የገነባ ኃይልና አቅሙን የገነባው ከኤርትራ ህዝብ ይሁን ከአማራ ህዝብ ይሁን ከኦሮሞ ህዝብ ይሁን ከማንም ጋር ሊዋጋ አይደለም፣ ከስርዓቱ ከአብይ አህመድ ጋር ሊዋጋ ብቻ አለቀ። ታሰ እዚህ ምልህ ሶሻል ሚዲያ ላይ ባሉ ምልህ አንዳንድ ጥንቸል ምልህ ዝም ብሎ እንደደደተ በሚሉት አይደለም። ያ ወር ኦርጋናይዝድ በጣም እንትን መዋቅር ያለው ተቋምና ድርጅት ነው። አክቹዋሊ ብዙ ጊዜ እነሱ መልስም የማይሰጡት እዚህ ያለው ምልህ ጥንቸል እዚህ ሶሻል ቲክቶክ ላይ እንጣጥ ለሚለው ስለማይመጥናቸው እነሱ የሚያወሩት ከአብይ አህመድን በሚመጥን ደረጃ ብቻ ነው የሚያወሩት። አለቀ ዳሰት እሱ ነው የሚመጥናቸው፣ እሱ ነው። ከዛ ውጪ የሚመጥነው የለም። ይሄ ምድለ አፍላ ወጠጤ ይሄ ቲክቶክ ላይ ያለው ወጠጤ ምልህ አሉ ጥቃቅንና አነስተኛ የሚያስረዷቸው እነሱ ናቸው። ዋናው ነገር እሱ ሶ
አብይ እንውጋ አማራን ብሏቸው ነበር። አንወጋም አሉ። በቃ ታሰ በውይይት እንፈታለን አሉ። አሁን ደግሞ እንዋጋ ከህዋት ጋር የሚሉት የደመቀ ሴሎች ናቸው። እንኳን የደመቀ ሴል ህዋት አይደለም። ዘመነ ካሴ ራሱ ይጠርጋል። አብይ አህመድን ጠርጎ ሲጨርስ እነ ደመቀ ዘውዱን ጠርጎ የሚጨርስ ራሱ ዘመነ ካሴ ነው። ይውልሲ ታያላችሁ እንዴት ጠርገው እንደሚጨርሷቸው ይውልሲ። ግን ኦፍ ኮርስ ስማርቶች ናቸው በጣም እነ ዘመነ ካሴ በጣም ብልጦች ነው። በጣም ብልጦች ናቸው። የወሰዱት አክሽን አድቫንቴጅ ምናምን በጣም ብልህ ነው። ጉልበት ሲያጥረህ ጉልበት ስትፈልግ አቅም ስትፈልግ አቅም ያለው ሰው ጋር ቴንኪው መልካም ሁላ ምንድነው መልካም እና ጉልበትና አቅም ስትፈልግ ያንን እንትን ማረጋቸው በጣም ስማርት ናቸው። በጣም ስማርት ናቸው። አንዳንዶች ልክ ለህወሓት ስማርት እንደሆነ አድርገው ይወስዱታል። ህወሓት እኮ ወል ኦርጋናይዝድ እንዲያውም እነሱ የፈለጉት ከዚህ በፊትም ከአማራ ጋር ችግራችን እንድንፈታ አንድ መዋቅር ያለው ተቋም ይኑር፣ አንድ ወጥ የሆነ አመራር ይኑር አሉ። አብን ተመሰረተ። ዘመነ ካሴ ሊቀመንበሩ ሆነ። አለቀ። አሁን ለመስራትም ለመነጋገርም ይመቻል። ከዚህ ጋር እንዴት ነው የምትነጋገሩት? የብልጽግና ገረድ ነው፣ አሽከርና ሎሌ ነው፣ ፋኖን እያሳደደ የሚመታ ነው። እንዴት ትነጋገራላችሁ? ከሱ ልትነጋገሩ አትችሉ። ኦቨርኦል ግን ይሄንን በዚህ ደረጃ እያስረዳ ያለ አላይም እዚህ ሚዲያ ላይ በትክክል ቁጭ ብሎ ይሄ እንዲህ ነው እያለ የሚያስረዳ የለም። ብዙ የሚያስረዳ የለም። አሮን ነው ፎር ሳም ሪዝን አሮን ነው። ምናልባት ወይ አንዳንዶች ቲክቶክ ላይ አይመጥነንም ብለው ሊሆን እንደሚችል አስባለሁ። ግን እናንተ እንድትረዱት ነው። ቀደም በመግቢያዬ የደመቀ ዘውዱን ኢንተርቪው ያሰማኋችሁ ፋኖ ብሎ ዘመነ ማነው ደመቀ ዘውዱ አላማ የለውም ያለው ያለ አላማ የሚዋጋ ምንም አላማ የሌለው ነው ብሎ ያለው ደመቀ ዘውዱ። ለዛ ነው ከመከላከያው ጋር እየሆነ ፋኖን የሚያጠቃው ፋኖን የሚዋጋው። ስለዚህ ይሄንን በትክክል ለማስቀመጥ ያክል ነው ቀደም በመግቢያዬ ያሰማኋችሁ ምን እየተባለ ምን እያለ እንዳለ እንድትሰሙት ያክል ነው። ምክንያቱም አንዳንድ ጊዜ ይሄንን ካለ መረዳት አንዳንድ ሰው ፖለቲካው ራሱ ምንም አያውቀውም። በቃ ሲባል የሚሰማው ብቻ ነው። በቃ እንደዚህ ተዋለ ምናምን ብለው እሱን ሲያስተጋባ ያለውና በሐሳብ ወይ በእውቀት ደረጃ ሲያወሩ አልሰማም። ብዙዎቹ ከህወሓት ጋር አውቀው የሚያረጓቸውን ሰዎች ህወሓት የሚሏቸውን ሰዎች እዩዋቸው። ባክግራውንዳቸው ብልጽግና ናቸው። እመኑኝ በደም ብልጽግና ናቸው። አብን ከዋጋ ሰራ ህወሓት ሆነ ምናምን የሚሏቸውን ሰዎች በደንብ ፋቃቸው። አብይ አህመድ ቂቤ ተቀብቱ ዱላ ይዞ ቦቴ አርጎ ታገኘዋለህ አጀንዳቸው ላይ። እኔ ነገር አለው በትክክል እና ይሄ ብዥታውን በትክክል እንደው በተወሰነ መልኩ ባጠራላችሁ ብዬ ነው እኔ እንድናገር። ጥያቄ ካላችሁ እቀበላለሁ። ታፕ ኮፒ ሊንክ አድርጉና እኔ ጥያቄ ካላችሁ ዋን ባይ ዋን ገብታችሁ ጥያቄዎቻችሁን በተወሰነ መልኩ ለረዳችሁ ምላሽ እንድታገኙ ብዥታችሁን ላጠራ እችላለሁ እና አሁን በደንብ ግልጽ የሆነላችሁ ይመስለኛል። እሺ አይ ቲንክ ብዙ ሰው ነው እጅ ያወጣችሁ፣ ግን የትኛው ኦኬ እሺ እጅ ካወጣችሁት ውስጥ ያላችሁ ሰዎች አንዳንድ ቁጥር አሳዩ። እጅ ካወጣችሁት ውስጥ ማለት ነው።
እሺ አንዳንድ ቁጥር የማይሆን ላስገባ። አንዳንድ ቁጥር የማይሆን ላስገባ። እሺ ማን ነው ውብሸት ምናምን? ውቤ ኦኬ። ስማችሁ ቁርጥ ብሎ ስለሚመጣ ውብሸቱ ነው። ውብሸቱ አለ። ማይክህን ኦን አድርግ። ውብሸቱ ጂጂ ማይሆን ነገር የሚጽፉትን ቶሎ ጀስት ብዙ እድሜና ጊዜ ባትሰጫቸው። ላይክ እኛ ቁም ነገር ስለምናወራ ጀስት እድሜና ጊዜ አትስጪው። እዛ እንትን ሻይኖ ስራ ላይ ሆነሽ ሊሆን ይችላል። የማይሆን ነገር የሚጽፉትን ቶሎ አሰናብችልን። ምክንያቱም ጀስት እኛ እንትን ላይ ነው ያለ ነው ቁም ነገር ላይ ስላለን ማለት ነው። እሺ ማነህ? ምንድን ነው አብዲ? ኦኬ ውብሸቱ አስወጥቻለሁ። ኦኬ ጊዜ ሰጥቻችሁ ካልተጠቅም ወዲያው ነው ማስወጣው። እሺ ወንድማችን አብዱ ነው አብዲ ቦሩ። እሺ ቀጥል፣ አንተን ልስማ። አይ እኔ ያው መጀመሪያ ጥያቄ ያለኝ ምንድን ነው አንድ ሰው ማንነቱን መግለጽ ያለበት ራሱ ነውና ኮሎኔል ደመቀ ዘውዱ ህወሓት ነው የሚል ነገር ተናግራልና ህወሓት ፓርቲ ነው እንጂ ማንነት አይደለም። አንድ ሰው ደግሞ ማንነቱን መግለጽ ያለበት ራሱ ነው። ኮሎኔል ደመቀ ዘውዱ እኔ አማራ ነኝ እያለ ነው። ስለዚህ ማለት ነው ህወሓት የህዝባዊ ወያኔ ሓርነት ትግራይ ነው። ራሱ ህዝባዊ ወያኔ ሓርነት አማራ ሳይሆን ህዝባዊ ወያኔ ሓርነት ትግራይ ነው። የትግራይ ሰው ብቻ ህወሓት የሚሆነው በወቅቱ። ስለዚህ ህወሓት የትግራይ አንድ ጊዜ ህወሓት ማለት የትግራይ ፓርቲ ነው። ለምሳሌ ብአዴን ወይንም ኦህዴድም የኦሮሞ ፓርቲ ነው። ብአዴን የአማራ ፓርቲ ነው። ህወሓት የትግራይ ፓርቲ። ስለዚህ ህወሓት የነበረው የትግራይ ሰው ስለነበር ነው እንጂ ኦህዴድ ለምን አይገባም ነበር? አይገባም። ህወሓት ውስጥ ነበር። አባቱ ኢንተርቪው ሲደረጉ ዩቲዩብ ላይ ያለልህ ግባና አባትየው ስማቸው አውቃቸዋለሁ። አባትየውን አውቃቸዋለሁ። ስለማውቃቸው ነገር እሱ ራሱ አይክድም፣ ያውቃል ሐቁን። የትግራይ ሰው ነው። የትግራይ ሰው ነው። እሺ ትግራይ አካባቢ ነው የተወለደው። ሂድና ኢንተርቪውን ስማ ምልህ ለዛ አይደለ? ይኸውልህ የተወለደው ወልቃይት ጠገዴ ውስጥ ልዩ ቦታው ስሙ ጠለሎ የሚባል ቦታ ነው የተወለደው። ጠለሎ ምድረ ወይዘሮ ይባላል። አባቱም ኮሎኔል ደመቀ ዘውዱ አየለ ብሩ ይባላል። እስከ ቅድመ አያቱ ስነግርህ ማለት ነው። ወልቃይት ጠገዴ ሰምተሃል ወይ? ነው የጠየቀ ጥያቄ። እኔ እኮ ዘመዴ እኮ ስለሆነ የምነግርህ እኮ አሁን አንተንማ እኔ የታውቃለሁ። አሁን አንተ እኔ በምንም አላውቅህም፣ ገብተህ ነው የምታወራው። ዘመድህ ነኝ፣ አክስቱ ነኝ፣ አጎቱ ነኝ። እሱንና እኛ አሁን አንተን ስለማናውቅህ ሰው ከምናወራ አባቱን ሚዲያ ላይ መጥተው ኢንተርቪው የሰጡትን ሰምተሃል ወይ ብቻ ነው የጠየቁት። በዱላም አለኝ እኔ ቪዲዮ አለኝ እኮ ለሱ መልስ የሚሆን ቪዲዮ ቀርጹ እያልኳቸው ነው። እኔ እኮ የምጠይቅህ ሌላ የምትመልሰው አባቱን ሰምተሃል ወይ ነው ጥያቄ። ሰምቻቸዋለሁ አልኩህ እኮ። አባቱን ከሰማህ ደመቀ ዘውዱ አማራ ነው አሉ፣ ትግራይ ነው አሉ። ፕሊዝ ወደ ሌላ አትሄደ የኔ ወንድም። እኔ አንተን አላውቅህም። አሁን ስለ አባቱ እያወራን ነው ስለምናውቀው ሰው። እሺ ችግር የለውም። ለዚህ ቪዲዮ ማስተባበያ በቅርቡ ይሰጥበታል። ችግር የለውም። ሰማኛለህ? እየሰማኝ ነው ወንድሜ? እየሰማሁ ነው። አባቱ ኢንተርቪው ሲደረጉ ሚዲያ ላይ መጥተው ደመቀ ዘውዱ የትግራይ ተወላጅ ነው ብለው ሰጥተዋል። በቃ አለቀ። አሁን አንተ በመልክም በምንም ማናቀ ልጅ ወንድሙ ነኝ እንትኑ ነኝ ያልከን ዝም ብለን አሁን አንተን አምነን አንድ ራንደም የገባህ ልጅ ልንሰማ አንችልም። ከአባቱ ስማ። አባቱ የትግራይ ተወላጅ እንደሆነ በትክክል አስቀምጠዋል። ፒሪየድ አለቀ። እሱንም የተናገሩት በትግርኛ ጨረሱ። አይ በአማርኛም አለ። በቃ ጨረስኩ። እሱ ከገባን ወደሚቀጥለው እንሂድ። ስለዚህ አንድ ሰው ያው ማንነቱን የሚገልጸው ራሱ ነው። ስለዚህ እኔው በአብዛኛው የትግራይ ተወላጆች ደመቀ ያው ትግሬ ነው ስለሚሉ ነው እና እሱ ራሱ እስካላመነበት ድረስ
ያው ይሄ አክሴፕታንስ የለውም። ሌላው የሰሊጥ ነጋዴዎች ምናምን የምትባል እንትናለችና ሰሊጥ ብቻ ሳይሆን እዛ አካባቢ ላይ ዕጣን ይመረታል። ያው ለሌሎችም ሰዎች እንዲያስታውሱት ብዬ ነው። ወርቅም ይመረታል፣ ምንም ይመረታል። ህዝቡ ደግሞ ጀግና አራሽ ቀዳሽ ጀግና የሆነ ህዝብ ነው። ዛሬ ብቻ ሳይሆን ከጥንትም እና የእርሳው ድምፅስ ሁሉ የሚያርሱበት አካባቢ ነውና እኔ ለማሸማቀቂያነት የሰሊጥ ብሔርተኛ ትደግፋለህ? አዎ ደግፋለሁ፣ ሁሉንም ደግፋቸዋለሁ። ደመቀ ዘውዱ የፋኖን ትግል አይደግፍም? በደንብ ይደግፋል። ሪዝናብል የሆነውን ይደግፋል። አንድ ያዳምጠኝ ፕሊዝ። ይሄ ነው ችግሩ። ቀደም ኢንተርቪውን ሳስደምጥ ሰምተሃል? ሰምቼዋለሁ። አለቀ። ምክንያት የለውም የፋኖ ትግል አለ። በቃ አለቀ። አይቀበልም። አይውልህ እኛ በመረጃ ነው የምናወራው። አሁን አንተ ራንደምሊ የገባህ ልጅ ማናቀህ ማታቀን ያንተን ከምንሰማ በደንብ አውቃለሁ። ችግር የለውም። ሄድ ደመቀ ዘውዱ ራሱ የፋኖ ትግል አላማ ቢስ አላማ የሌለው ብሎ እንዲያው አንድ ወልቃይት እዛ አካባቢ ያለ መከላከያ ከኛ ጋር ሆኖ ፋኖን ይዋጋል ነው። ይቅርታ እንጂ አንዴ ስለዚህ አይ ቲንክ ምናቀውንና ይሄ ሚዲያ ላይ እየሰማነው ያለው እውነት መታንተ ወይ ይደግፋል ምናምን ብለህ ዝም ብሎ ማይሆን የጅል ሙግት እንዳይሆንብኝ ነው። እሺ ቀጥሎ ወንድማችን ብላክ። እሺ አሁን ስለ ደመቀ ዘውዱ ነው አይደል ይመስለኛል ሐሳቡ። ሐሳቡ እስካሁን የምናገረውን ሳታዳምጠኝ ነው እንዴ? ሐሳቡ ራሱ ምንም እንደሆነ አልገባም እና ስላለው የጦርነት ሁኔታ ነው አይደል? በቃ ወንድማችን ግድ የለም አልገባህ። አንተ ደግሞ ሳትሰማን የገባኸው ድንገት። ኦኬ ነው። አይ ገብቶኛል። ኦልሬዲ የጠየከኝ እኮ ነው እንደ አዲስ። እሺ ምንድን ነው የገባህን ነገር ነው? አይ አሁን ደመቀ ዘውዱ ከትግሬ ነው ከአማራ ነው ብልጽግና ይደግፋል ወይስ የብልጽግና ተሻሚ የፋኖን አይደግፍ የሚል ነው ውይይታችሁ? ሰምቻለሁ። ኦልሬዲ ከመጀመሪያ እሱ አልነበረም እውነት ለመናገር። እሺ ይሄ ልጁ ያነሳው ጥያቄ ነው የነበረን። ሌላ ነገር ሰፊ ነው። ለምንድን ነው ነገራችን ላይ ደመቀ ዘውዱ በራሱ ፋኖ እኮ ነው። መደገፉን ተወና ፋኖ ነው ራሱ ማለት። ለምሳሌ አሁን ፋኖ ሳይመሰረት እነ ዘመነ ካሴ እነ ምሪ ሌሎች ሳይኖሩ ደመቀ እኮ ፋኖ ነበር። ባጭሩ የነ ዘመነ ካሴን ትግል ደመቀ ዘውዱ ይደግፋል ወይንስ ይዋጋል? ጥያቄ ይሄ ነው። ከሁለቱ የአማራ ነፃ አውጪ ማን ነው? ዘመነ ካሴ ነው ደመቀ ዘውዱ? ባጭሩ ሁለቱም ናቸው። አይሆንም። ሁለቱም ለምሳሌ ሁለቱም አሁን ልዩነት ጋይስ ይኸውላችሁ፣ ይሄ የእውር ድንብር አይነት ክርክር እንዴት እንደሚያስጠላ። ሁለቱም ሜዳ ላይ እየተዋጉ ነው አይደል? ቆይ ነው እንዴ? እኔ ይኸውላችሁ ይሄ የእውር አንዴ አዳምጠኝ በእናትህ። የእውር ድንብር ክርክር እንዳይሆን ሲጀምር ፕሮግራሙን ከደመቀ ዘውዱ ኢንተርቪው የተነሳው ታውቄ ነው። ለምን እዚህ መጥቶ የእውር ድንብር ይሆናል? ደመቀ ዘውዱ የፋኖን ትግል አልደግፍም፣ አላማ የሌለው አላማ ቢስ የሆነ ነው፣ የአማራ ጥያቄ ተመልሷል ብሎ ደመቀ ዘውዱ መጥቶ ኢንተርቪው ሰጠ። አለቀ። ፒሪድ። አሰማችሁ። አለቀ። ዘመነ ካሴ አማራ ነፃ መውጣት አለበት ብሎ ለአማራ እየታገለ ነው። ደመቀ ዘውዱ ከመከላከያ ጋር ሆኖ እነ ዘመነ ካሴን ወይንም የጎንደር ፋኖን ተታክሷል፣ እየተዋጋ ነው። ብዙ የጎንደር ፋኖች ተገለዋል፣ ሞተዋል። በደመቀ ዘውዱ ሚሊሻ ባሰባሰበው ሞተዋል። አብዛኛ ጎንደር ፋኖ ነኝ የሚል እስር ቤት አጉረዋል እዛ ወልቃይት ላይ እነ ደመቀ ዘውዱ። ይሄንን አገር ያወቀው ፀሐይ የሞቀውን ነገር መታችሁ እዚህ በእውር ድንብር ስታረጉት ይደብራል በጣም። አንዳንድ ጊዜ እውነት እንቀበልና ሌላ መፍትሄ እንፈልግ ነው ይሻላል። አለበለዚያ እናንተም የአማራን መከራ ለማርዘም ካልሆነ ጥቅም የለውም። አንዱን ትመርጣለህ ወይ ዘመነን ትመርጣለህ፣ ደመቀን ትመርጣለህ። ሁለቱም ሜዳ ላይ እየተታኮሱ ነው። ይሄኛው ከአብይ አህመድ ጎን ሆኖ አሁን ያልተረዳኸው ነገር ፋኖን እየወጋ ነው። ፋኖ ደግሞ ከህዝብ ጋር ሆኖ ያልተረዳኸው ነገር ይሄ ነው። ደመቀ ዘውዱና
ዘመነ ካሴ ህወሓትን የሚረዱበት መንገድ የተለያየ ነው። እሱ ይኸውልህ የፖለቲካ አረዳዳቸው ላይ እኔ አልገባውም። አረ ለምን ትናደዳለህ? አዳምጥ። ይኸውልህ እንትን ነው የአንተ የራስን ፍልስፍና ላዳምጥ አይደለም እኔ ያለሁት። እኔ እስካሁን ያቀረብኩልህ መሬት ላይ ያለ በተጨባጭ ህግ እንትን ማስረጃ አምጥቼ ኦኬ ላጭሩ ብላክ ላይ ህወሓት እንደነበር ታውቃለህ ወይ? ካላወቅ ከማያውቅ ሰው ጋር እንዳለ ህወሓት እንደነበር ታውቃለህ? አውቃለሁ። በቃ እኔ በደንብ አውቃለሁ። ልንገርህ መጀመሪያ አዳምጠኝ እንጂ እሺ፣ ደቂቃ ስጠኝ። ህወሓትን የሚረዱበት ዘመነ ካሴና ደመቀ ዘውዱ ይለያል። ኢቨን እሱ ደመቀና ዘመነ ብቻ ሳይሆን ወልቃይቴና ሌላው አማራ ህወሓትን የሚረዱበት መንገድ በጣም ፍጹም የተለያየ ነው። ህወሓት ወደ መሀል ሀገር ሲመጣ ከባድን ከበፊቱ ኢዴን ጀምሮ ወደ መሀል ሲመጣና በአዋሳኝ አካባቢ በራያ በወልቃይት የነበረው ምልከታ የተለያየ ነው። ለምሳሌ አሁን ባህር ዳር አካባቢ፣ ጎንደር ማዕከላዊ አካባቢ፣ ደቡብ ጎንደር፣ ሰሜን ወሎ፣ ወደ ሸዋም የተወሰነው ጎጃም የተወሰኑ አካባቢ ከጉምዝ ከእንትን በስተቀር ከመተከል የሚረዱበት የተለያየ ነው። ለምሳሌ አንድ ወልቃይቴ ህወሓት ጋር አብረን ስራ ብትለው የማይሆን ነገር ነው። 60 ዓመት ሲጨፈጭፈው የኖረው ህዝብ ና ተቀበል ማለት አችልም። በተግባር ያዩት የቀመሱት በጥሩነቱ ሳይሆን በመጥፎነቱ በገዳይነቱ ወደ ህዝቡ ነው የሚያውቁት አይደል? ወርደን ህዝቡ እንዴት ይረዳዋል? አሁን አንተ አይደለም መንገር ያለብህ፣ አንተ መንገር ያለብህ የራስህ መሬት ላይ ያለው ነው ነገር በገዳይነቱ። መሬት ላይ ያለው ደግሞ ሌላ ነው። አንተ የምትለው አይደለም፣ ውሸት ነው። አንተ የምትለው አሁን ውሸት ነው። መሬት ላይ ያለውንም እኔም ሳሰማው ያለው እኮ ነው። የትኛው ወሌኔ ወንድሜ መሬት ላይ እኔ አሁን የፈለኩት መሬት ላይ ያለውን ሳይሆን አንተ ጭንቅላት ውስጥ ያለውን እንድትናገር። እሺ አንተ ቆይ ደመቀ ዘውዱ ፋኖ እሺ ልንገርህ፣ የዘመነ ካሴን ዓላማ ትቀበላለህ? ደመቀ ዘውዱ ንገረኝ። እኔ የሁለቱንም እቀበላለሁ። ለምሳሌ ሁለቱንም በተለያዩ ነው የምረዳ። እውነቱን ነው ሽመልስ አብዲሳ ኮንቪንስ እና ኮንፊውዝድ አድርገዋል እንዳለው እንዴ። ሁለቱ መሬት ላይ ይታገላሉ። ይሄኛው ይሄን አይቀበልም፣ ይሄን አይቀበልም። ዘመነ ካሴ ህወሓትን የሚረዳበት መንገድ እና ደመቀ በሚረዱበት መንገድ አይደለም። ቢኮዝ ህወሓትን በደንብ ዘመነ አያውቀውም ከነደመቀ በላይ። ስለዚህ የትኛውም አማራ ስለዚህ ለአንተ ደመቀ ይሻልሃል። ገብቷል? ከ1970ዎቹ ጀምሮ ማለት ነው። እሺ ብላክ አለ ብላክ ላይ እኔ ጋ ነው አንድነት ነኝ። ድምፁ ይጠፋል። ብላክ ላይን አለ። ኦኬ ብላክ እሺ ቀጥል። አንድነት ቶ በቃ የለም። ኦኬ አመሰግናለሁ። እነዚህን ሰዎች ራሱ እኮ ለማወዳደር ራሱ ከባድ እኮ ነው እንዴ። ለሉናው የሚታገልና ከብልጽግና ጎን ሆኖ ህዝብን እንደ ህዝብ አይመለከተኝም ብሎ ያወጀን አካል እኩል አድርጎ ራሱ እዚህ ጋር እንደው ጭራሽ መወዳደር ራሱ አይችሉም። ባይዘው እንደው ከይቅርታ ጋር እንደው አብዛኛውን ራሱ እዚህ ጋር ቢጠየቅ ይሄ ሰው አሁን ሁለቱም ነው አለምደግፈው ምን ማለት ነው ሲባል እንግዲህ ሰውየው አይ የፋኖ ትግል ምንም ኤርሚና ቢስ ነው ምናምን ሲል ማስረጃ ሶሻል ሚዲያ ላይ የሚራገብ ነው። ኦኬ ስለ ወልቃይት እንሂድ እስኪ። ወልቃይት አሁን እንደው በነፃነት ነው ህዝቡ እየኖረ ያለው ነው ወይስ እንዴት ነው? ምን አይነት ድራማ ነው ግን የሚሰራው እዛ አካባቢ? ለምንድን ነው እንዲህ አይነት ቀልድ ሲቀለድ? እንደው እኔ ግን አንዳንድ በነገራችን ላይ ለተከፋዮች አልፈርድባቸውን ስራቸውን ነው እየሰሩ ያሉት። ምድር ላይ ያለው ግን እዛ አካባቢ የሚኖረው ግን ስቃይ ውስጥ ነው ያለው። ሶሻል ሚዲያ ላይ ያለው ስራውን እየሰራ ነው፣ ቢዝነሱን እየሰራ ነው። እንደዚሁ ደግሞ ቀዥቃዥ የሆነው ደግሞ ዝም ብሎ ሳያቅም እያወቀም አብሮ ዝም ብሎ ሲያጨበጭብ አብሮ የሚውላል። አሁን ይሄ ወንድማችን የሚናገሩ ራሱን ያልገባኝም። እኔ ደጋግሜ ጆን ያረኩት እንደው በጣም ስላናደደኝ ነው፣ በጣም ከይቅርታ ጋር ማለት ነው። ለምን አንዳንዴ ህወሓትና የህወሓትና
የደመቀ እና ዘመና ላይ ህወሓትን የራሳቸው አመለካከት የሚረዱት አለ። አብሮ የኖረ ይልቅ ማረግ ተሰጥቶት አብሮ ሲታገል የነበር ግን ደመቀ አይደለም እንዴ? ነው እኮ። ዘመነ ደግሞ በኤርትራ በረሃ ለስንት ጊዜ የቆየ ሰው ነው እንዴ? እንግዲህ እንዴትና እንዴት ነው ነገሮችን እያገናኙ የሚያባሉ ሰዎች በምንኛ አረዳድ ነው? እኔ ባይዘው አንዳንዴ ስለ አይላንስ እየተወራ ብዙ አዳምጣለሁ፣ ብዙ እሰማለሁ። ሁላችንም እናዳምጣለን። አይላንስ አሁን ብዙ ነገሮች አሉ። የቀጠናዊ ትስስር የሚባል ነገር አለ። ምን ነው ፋኖ ብቻ ታግሎ ፋኖ ብቻ ኢትዮጵያንም ሆነ ክልሉን ነፃ ያውጣ ተብሎ እዳ ተጥሎበታል? ከማንኛውም ኃይል ጋራ የመስራትም መብትም በዚህ ስራ በዛ አትስራ ብሎ የሚያስገድደው አለ? የለም። ምን ነው መጀመሪያ ላይ እኮ እኛ ከሰይጣንም ጋርም ቢሆን ሰርተን አገራችንንም ክልላችንንም አገራችንን ነፃ እናወጣለን ብሏል አይደል እንዴ? ያኔ ለምን አልተንጨረጨሩም? ማስረጃ ምንም አሁንም እኮ በነገራችን ላይ ማስረጃ የለም እኮ። ለብልጽግና እኮ ምንም ማስረጃ የለውም። ለተከፋዮች እኮ ምንም ማስረጃ የላቸው። ይሄን ማወቅ ግድ ይላል። በነገራችን ላይ የዚህ ትግሉ ደጋፊ የሆነ ሰው እስኪ አንድ ባንድ ይሄ የህወሓትና የፋኖ አፋብን በእንደዚህ አይነት ሁኔታ ተደራድረው በእንደዚህ አይነት ሁኔታ ተሳክሎ ስራ ውስጥ ናቸው የሚል ማስረጃ ካለ እኔ ዛሬ ላይ እንደው የእውነት በዚህ ሰዓት አሁን በደቂቃ በዚህ ሰዓት አምጥቶ ካሳየኝ ሰው ኦኬ ትክክል ናችሁ፣ የምከተለውን እከተላለሁ፣ የምትከተሉትን ተከተሉ ብዬ ልመን። የለም፣ ማንም ሰው ሊያመጣ አይችልም። ማንም ሰው ደሞችን ለማምጣት አይደለም የሚያስበው የለም። ግን ስጋት አለ። ግን ይቅርታ አድርጉልኝና እኔ እንደውም የነሱ ደስ ይበል እንደው ምናል የሆነ ነገር ብሰማላለሁ። እኔ በተደጋጋሚ ይሄንን ነው እኔ በየተለያዩ ቦታ ላይ የማወራው። ለምን ቢባል ለብልጽግናና ብልጽግና የሆነ እንዲወጣለት የሆነ ነገር መደረግ አለበት ብዬ አስባለሁ። እሱ የሚፈልገው አገር ሄዶ የሚፈልገውን ነገር ሲያደርግ እሱን የሚጠይቀው የለም። የኢትዮጵያ ህዝብ አይጠይቀውም። ህዝባችን ላይ በህዝባችን ገንዘብ የሚፈልገውን ነገር ገዝቶ ህዝባችን ላይ በሚጥለው ነገር እሱን ጠያቂ የለም። ለሉን ነው የሚታገለውን ኃይል ግን ጥምረት ፈጥሮ ራሱን ለመከላከል በሚያደርገው ነገር ግን ጠያቂዎች አሉ። እነዛ ጠያቂዎች ማን ናቸው? የራሱ ሰዎች። በተለይ በራያ በወልቃይት የሚመጡ ሰዎች የራሱ ሰዎች ናቸው። ይሄ ማመን ግድ ይላል። እኔ ከምደግፈው ትግል አሁን ለምሳሌ አፋብንን ሞቼ ነው የምደግፈው። እኔ ካሱ ግን በእንደዚህ አይነት ስራ ውስጥ ገብተናል ብሎ ያለም የለም። ቢልም ደግሞ ቀበለዋለሁ። እንዲሁም በፍቅር ነው የምቀበለው። ግን አልሰማውም። ለምን ቢባል መብቱ ነው። እኔ ወርጃር ለሚታገልኩ ያለሁት ስንት ምሁራን ያሉበት ነው። ስንት ጥበብ ስንት ሳይንቲስቶች ያሉበት ነው። ስለዚህ መብቱ ነው ማለት እፈልጋለሁ። እና ይሄን ወራዳ ሰውዬ ከዚህ ሰውዬ ጋር ማወዳደር ራሱ እኔ በጣም የእውነት በጣም እኔ እንዴት እንዳመጣው ራሱ እኔ ግራ ገብቶኛል። ብዙ እንትን ይሄ ብዥታ አለ እና ብዥታውን ማጥራት ተገቢ ነው ምልህ። ይሄ ማን ነው ደመቀ ዘውዱ ያሰማራው ሴል ስላለ ሚዲያ ላይ አንዳንድ ምልህ ደግሞ ኢንሰንት የሆኑ የአማራ ልጆች ግራ ይገባቸዋል። ስለዚህ እንደዚህ ግልጥ አድርገን ማሳየት ተገቢ ነው። ግራ አልገባው የሚገርምህ በዚህ አጋጣሚ ግራ የገባው እንዳይመስልህ እጉር ሆኖ ነው ደንባራ ሆኖ ነው እንጂ እያንዳንዱ ያውቀዋል። ማንን ተከትሎ ይኸውልህ አሁን ለምሳሌ እኔ እናንተ እየተወያየ ነው አይደለ? ሁሉም ለምሳሌ ወይ እኔን ይቋወመኛል ወይ ደግሞ ሐሳቤን ይቀበሏል። የሆነ ቦታ ደግሞ አሁን ለምሳሌ የተሳሳተ ሐሳቤን ብናገር እንደዛው ይከተለኛል። አየው ዝም ብሎ ነው የሚከተልህ። ምንም አቋም የለውም ነው የምልህ። አቋም ያለ ምድርና ምድር ላይ ብቻ ነው። መልካም ስነ ምግባር ያሉ ልጆች አሉ። እነሱም የራሳቸውን ስራ እየሰሩ ነው። ከዛ ውጭ ይሄ ዝምሮ ምድረ ፒፕል ዝም ብሎ ግር የሚለውን አይተናል እኮ። አየህ ምንድን ነው ባጭሩ። ቴንኪው ወንድማችን አንድነት ቴንኪው ብዙዎቻችሁ